ሄሎ ባይሎ እንዴት ነህ? በጣም ደስ ብሎኝ ነው የደወልኩልህ። እንዴ ምን ተገኘ ቃል? ብሌን ያደረካትን ነገር አይቼ ነው። ቆይ እንዴ መጣለ? እሱ ነው እንዴ? ምን እባክሽ እንደዚህ እያደረገ ልጅቷን ካላዝናት እኮ የሚሆን ነገር አይደለም። ግን አስቀይመኛል። ቆይ እንዴት እኔን ሳታማክር እንደዚህ አይነት ከባድ ሚሽን ብቻ እንሰራለን? ደግሞ ቆይ ሲደውልለት ለምንድን ነው ለኔ ያልነገርከኝ? ሁሉንም በሚስጥር ላድርገው ብዬ ነው። ላንቺ ከነገርኩሽ እንዳታበላሽ እኮ ብዬ ፈርቼ ነው። ይሁን ለማንኛውም በጣም ደስ ብሎኛል። ብታይ እቺ ገረድ የእውነት እናቷን ያገኘሽ መስሏት እንዴት ደስ እንዳላት ብታይ። በጣም ጥሩ። አሁን እናቷን ያገኘሽ ስለሚመስላት ከምንፈልገው ነገር በጣም እናርቃታለን። ልክ ነህ። እኔም እንግዲህ እዚህ ማድረግ ያሉብኝ ነገሮች አደርጋለሁ። እሺ ስሚኝ አልማዝ፣ ነገሮች እንዲህ በቀላሉ እንዲበላሹብኝ አልፈልግም። ከዚህ ቢሮ ከወጣሽ በኋላ አንቺ የብሌን እናት ነሽ። ልጅቷን ዝም ብለሽ ስታያት ሞኝና የዋህ ትመስላለች። ነገር ግን ሞኝ ናት ብለሽ እንዳትንኪያት። የማይገምት ባህሪ ነው ያላት። እሺ ችግር የለውም። እስኪ ለመጨረሻ ጊዜ እስካሁን ያስጠናሽን ድገሚልኝ። ኡፍ አንተ ደግሞ ስንቴ ነው የምታስደጋግመኝ? አሁን ሰለቸኝ። ምን አልሽ አንቺ አሮጊት? ከፍዬሽ እኮ ነው የመጣሽው። ሰላምን ከዚህ ቤት ለማራቅ ያልፈነቀልኩት ድንጋይ የለም። ሁሉም ነገር አልተሳካልኝም። በአሁኑ ግን ምንም ነገር እንዲበላሽብኝ አልፈልግም። ብሌን ከዚህ ከተማም ከዚህ ቤት መራቅ አለባት። አለበለዚያ ግን እቅድ የመበላሸቱ ነው። ስለዚህ እያንዳንዱ እርምጃሽ በእኔ ትዕዛዝ መሰረት መሄድ አለበት። በምንም ተአምር ይሄ ጉዳይ ይበላሽና ከዛ ሰካራም ባልሽ ጋር እንቀላቀልሽ። እሺ በኃይሉ በጣም ይቅርታ። አዎ እንደዛ ነው የሚባለው። እስኪ እስካሁን ያስጠናሽን አንድ ባንድ ንገሪኝ። እሺ እኔ የብሌን ወላጅ እናት ነኝ። አረብ ሀገር ደግሞ ለ10 ዓመት ሰርቼ ነው የመጣሁት። ልጅም በጣም እየፈለኳት ነበረ። አሁን ግን ስላገኘኋት በጣም ደስ ብሎኛል። እና በቃሽ መሰለኝ። ቆይ ሌላ አለ እንዴ? ያውም እኮ ዋናውን ነገር እኮ ነው የረሳሽው። ምን አይነት ነፈሷን ነው ያመጡብኝ? ቆይ እኔ ፊት እንደዚህ ተደናብረሽ እዚያ ያለሽ ምን አባሽ ይውጥሽ ነው? አንቺ ነፈስ ስንቴ ነው የምነግርሽ? አረብ ሀገር ያለሽን ነገር አታሽ እኮ ነው የመጣሽው። እስካሁን ያለሽው ልጅሽን እየፈለግሽ ስለነበረ ነው። አሁን ልጅሽን አግኝተሻል። ጨርቄን ማቄን ሳትይ ከልጅ ጋር ትሄጃለሽ። አዎ አሁን አስታወስኩት። ሰምኛለሽ አንቺ አሮጊት፣ ከአንቺ የምፈልገው ብሌንን ከከተማ ይዘሽ እንድትወጪ ነው። እዛ ሰው ይጠብቅሻል። አንዴ ደግሞ ከከተማ ካስወጣሻት የአንቺ ስራ ያበቃል ማለት ነው። የተቀረው ጉዳይ የኔ ጉዳይ ነው። ታዲያ እንደምንም ብለሽ ያሳምኛት። ይኸውልሽ ዛሬ ነው ይዘሻት እንድትወጪ እንፈልገው። ከዛሬ ጀምሮ እዛ ቤት እንዳታልፈልግ። እሺ አዳት፣ እሱን ቃል ገባላለሁ። ሰዓቱ ግን አይሄድም እንዴ? ዛሬ ወላጅ እናቴ ትመጣለች። ትላንት በፎቶ ካየኋት በኋላ አዳር ሙሉ ያለ እንቅልፍ ስለሷ ሳስብ ነው ያደርኩት። ሲነጋ እንደምትመጣና የዘመናት ናፍቆቴን ባይኔ እንደማየት እያሰብኩ ሌሊቱ እንዴት እንጋልኝ። የኔ እናት መተሽ እስከማይሽ በጣም ጓጉቻለሁ። መተሽ እቅፍሽ ውስጥ እስክገባ ድረስ ጨንቆኛል። እችችል እናቴ ትመጣለች ብላ ሽር ጉድ እያለች እኮ ነው የምትመጣው። የውሻት እናት በኃይሉ የሰራ ተሻንጉሊት መሆኗን ብታውቅ ምን ትል ይሆን? ይህ ምስኪን እናቴ አለማረፊኝ። እናቴን ታገኛት አምሮብኝ እንድታኝ ነው ፈልገው። ስታየኝ ያኔ ቆንጆ ልጅ እንኳንም ወለድኳት እንድትል እፈልጋለሁ። ብሌን ምን አለ እኔ በወለድኩሽ? የኔ ቆንጆ ልጅ፣ የኔ ማህፀን ፍሬ ብትሆኝ ምን ነበር? አሁንማ ወላጅ እናትሽን አግኝተሻል። ከዚህ በኋላ እኔ ምን አደርግልሻለሁ? ይህኔ ሀብታም ትሆናለች፣ እኔ ደሃዋ ምን አደርግልሻለሁ? እንዴ እናቴ ምን ሆንሽብኝ? ለምንድን ነው የምታለቅሽው?
ብሌንዬ እናትሽን ስታገኝ አስረሽኝም አለ። ምን እያልሽ ነው እናቴ? ምንም ቢሆን እናቴ እንደሆንሽ ነው የሚቀጥለው። ምንም የሚቀየር ነገር የለም። ግን እኮ ነው ያልወለድኩሽም። የወለደችሽ እናትሽ ደግሞ እየመጣች ነው የኔ ልጅ። እሷን ስታገኝ ግን አትረሽኝም ማለት አልፎ አልፎ እንኳን ትዝ አለሽ እንዴ? የኔ እናት እንዴት ብዬ እረሳሻለሁ? አንቺ እኮ ለእኔ ከወላጅ እናቴም በላይ ነሽ። ሳትወልጂኝ ከመሬት አንስተሽ እንደ ልጅሽ አሳደግሽኝ። ለእኔ ስትይ ፀሐይና ብርድ እየተፈራረቀብሽ ሌሊት ከጅብ ጋር እየተጋፋሽ ለዚህ ያደረስሽኝ። ታዲያ እንዴት ብዬ አንቺን እረሳለሁ? አንቺ ለእኔ ከራሴም በላይ ነሽ እማዬ። አንቺን ከምረሳ ራሴን ብረሳ ይቀለኛል። እወድሻለሁ ልጅ። እኔም እወድሻለሁ እናቴ። የዛሬ ማልቀስ የለም፣ የደስታችን ቀን ነው። እሺ ይልቅ ቶሎ ጨርሺ። እኔ እናትሽ ሂጅ ልቀበላት። እሺ እናቴ። ይሁን፣ ለማንኛውም በጣም ደስ ብሎኛል። ብታይ እቺ ገረድ የእውነት እናቷን ያገኘሽ መስሏት እንዴት ደስ እንዳላት ብታይ። በጣም ጥሩ። አሁን እናቷን ያገኘሽ ስለሚመስላት ከምንፈልገው ነገር በጣም እናርቃታለን። ልክ ነህ። እኔም እንግዲህ እዚህ ማድረግ ያሉብኝን ነገሮች አድርጋለሁ። እሺ ብሌንን እየሸወዷት ነው። የውሸት እናት አምጥተው እናትሽ ናት ሊሏት ነው። ቆይ ምን ይጠቀማሉ? በእርግጠኝነት ብሌን አደጋ ውስጥ ናት። እንዴትም ብዬ ላድናት ይገባል። የመጣው ይምጣ፣ እንዴትም ብዬ እነግራታለሁ እንጂ ችግር ውስጥ ገባ እያየሁ ዝም ብዬ አልቀመጥም። እንደምን ዋሉ ማዘርዬ? ሰላም ነዎት? እግዚአብሔር ይመስገን። እየወጡ ነው? ለካ አልሰማሁም የኔ ልጅ። የደስታ ዜና አለኝ። ምንድን ነው ማዘርዬ? የብሌን እናት እኮ መጣች። አሁን እሷን ልቀበላት ነው እየወጡ ያለሁት። አይሆንም፣ መሄድ የለብሽም። ለምን ሲባል የልጅ ደስታ እኮ ነው። ብሌን ወላጅ እናቷን ለማግኘት ምን ያህል እንደምትፈልግ አንተም ታውቃለህ። አዎ እሱማ በደንብ አውቃለሁ። ግን አንድ ሁላችሁም አታውቁት በጣም ትልቅ ሚስጥር አለ። ይህ ምን ሚስጥር? ማዘር የብሌን እናት ተብላ የመጣችው። ሄሎ ደረሽ? በቃ እዛው ጠብቅ ይመጣ። ለማንኛውም እኔ ልጅ የምትነግረኝ ነገር ካለ ሌላ ጊዜ ትነግረኛለህ። በልጅ የደስታ ቀን መበጥበጥ አልፈልግም። ይህ ነገር የባሰ ብልሽት ሽቱ ከመውጣቱ በፊት ለብሌን እውነቱን መናገር አለብኝ። እኔም ፈልገ መተህ ስታጣኝ ነው የተመለስከው? አዎ ፈልጌ ስመጣ የለሽም። የኔ ቆንጆ ያው መጣልክ። ደግሞ አንተ ስትፈልገኝ እንዴት ደስ እንደሚለኝ ብታውቅ። እሱን አውቀህ ነው መሰለኝ በጣም መኩራት ጀምረሃል። ኧረ እኔ አልኮራሁም። እሱን ተው። ለማንኛውም ለነገሩ ብትኮራም በጣም ያምርብሃል። ያሁን ቆንጆዬ ነገር ነህ ታውቃለህ አይደለ? ኧረ እንደሱ አይመስለኝም። ነህ ያሁን በጣም ቆንጆዬ። እና ለምን ነበር የፈለግህ ቆንጆዬ? አንዴ ላስቸግርሽ? በእናትህ አስቸግረኝ።
ላንተ በደስታ አስቸግርልሃለሁ። እሺ አንዴ ብሌንን ጥሪልኝ። ብሌን ትጠሪልኛለሽ? ለዚህ ነው የፈለከኝ? አንድ ገረድን ትጠራለህ? ምን አይነት ወንድ ነው በፈጣሪ? ስንት የሚጠይቅ ጥያቄ እያለ አንድ ርካሽ ሴት እንድጠራልህ ትፈልጋለህ? እኔ ደግሞ ለደህና ነገር የፈለከኝ መስሎኝ ይህን ሁሉ ሳቆም ማውራቴ። ዳጊሙት በጣም ነው ያናደድከኝ። ቆይ ምን ነው የሚደብርህ? አረ እንደሱ ለማለት እኮ ፈልጌ አይደለም። አስጠላለሁ ነው ወይስ የማምር ሴት አይደለሁም? እንደሱ አይደለም። አረ በጣም አንቺ ቆንጆ ነሽ። አይደለም። ለማንኛውም እጠራልሃለሁ፣ ጠብቀኝ። በጣም እንደተቀየምኩ ግን ወቅ። በዚህ ልክ ገገማ መስለኝም ነበረ። ምንም በሆን ሴት ነኝ። እሺ አንዳንድ ሰው ግን በጣም ደደብ ነው። ችላ ብለው ሲተውት እንኳን ለምን አይገባው? አንቺ ችላ ብለሽዋል፣ እሱ ግን ለምን እንደማያርፍ ነው ግራ የሚገባኝ። ስለማን እያወራሽ ነው ቃልዬ? ቆይ ስለማን ይሆናል? ስለ ዳግም ነው ብሌን። እኔ በጣም ብዙ ነገሮችን ሰምቻለሁ፣ በጣም የሚያስጠሉ ነገሮችን ጭምር። ግን ከነገርኩሽ ጥሩ አይደለም ብዬ ነው ዝም ያልኩት። ግን የዛሬው በጣም በዛ እንዴ! ይሄ ልጅ ቆይ ለምንድን ነው የማይተወኝ? ቃልዬ የሰማሽውን ነገር በሙሉ አንድም ሳታስቀሪ ንገሪ። አይ ብሌንዬ፣ ቢቀር ነው የሚሻለው። ንዴት ነው ትርፉ። ንገሪኝ፣ ማወቅ ፈልጋለሁ። እሺ፣ ግን የተረጋገጠ ነገር አይደለም። ግን አሳዳጊ እናትሽን አግቶ በጣም ብዙ ብር እንደተቀበለ ሰምቻለሁ። ያው ደግሞ እንደነገርኩሽ የተረጋገጠ ነገር አይደለም፣ ውሸትም ሊሆን ይችላል። ስራውን በሚገባ ሰርቻለሁ እና ደግሞ በዚህ ስራ ከብዙ ሰው ጋር ተጨቃጭቄያለሁ እና ሙሉ ብሬ ነው የምፈልገው እያለ ሰምቻለሁ። ያው ሌላ ስራ ሊሆንም ይችላል። እንደዛ ብሎ ማሰብ ይሻላል። ምንም እንደዛ ብሎ ነገር የለም። በእርግጠኝነት እናቴን ላገተበት ነው። ደግሞ እኔ ከምንም በላይ ያናደደኝ አሁን ነው እንጂ። አሁን ደግሞ ምን አለ? አሁን በረጋ አግኝቼ ቆይ ለምን ይቅርታ ጠይቃትም ስለው ጠይቂያን ነበረ፣ ግን አካበደች። ቆይ ለምንድን ነው ላልወለደቻት እናቷ እንደዚህ የምታሽቃብጠው አለኝ። እውነተኛ እናቷ እየመጣች ነው ብለዋል። እሷንም ነው ማግታት። አካብዴ አይልም መሰለሽ? በጣም ነው ብታይ የተናደድኩበት። አሁን ቃል ሊቀበለኝ በር ላይ ነው። አደራ ምንም እንዳትይውሽ። እና ካንቺ የሚጠበቀው ደግሞ በልጦ መገኘት ነው። ደግሞ ምንድን ነው የለበሽው? ገና ለገና እናቴ ትመጣለች ብለሽ ነው? ሂጂና የስራ ልብስሽን ልበሺ። እሺ እቀይራለሁ። በር ላይ ነው። ልክ ልኩን ነው ሂጅ የምነግረው። እንዴት አባቱ አንታምር። አንተ ሰውዬ ቆይ ለምንድን ነው የማታወኝ? በቃ የራስህን ህይወት ኑር። እኔ ተውኩ አይደል እንዴ? በቃ አንተም ተወኝ። ምን ሆነሻል ብሌ? ስሜን አትጥራ። ከኔም ከቤተሰቦቼ ምራቅ። ባለንበት ታውን በቃ ቢገባ ዝምታ ከምንም ነገር በላይ ነው። ለነገሩ እንዳንተ ንሰው አይገባውም። ከምንም ነገር በፊት እንደ ጀብድ የሚወራና የማይወራው ለጌታ ያወቅ። አንዲት ደካማ አሮጊትን ማገት ወንድነት መሰለ? ስለሱ ላወራሽ እኮ አይደለም የመጣሁት። ደግሞ ምክንያት ይነግርሻለሁ። ከነ ምክንያት ገደል ግባ። እሺ ምንም ብት ይገባኛል። ጥፋተኛ ነኝ። ስማ፣ አጉል እንደ ጥሩ ሰው አትመጻደቅ። ጸጸት እንደተሰማው ሰው አታስመስል። ሌላ ቦታ እንደ ጀብድ እንደምታወራ ማላቅ መሰለ? ብሌን ነገርኩሽ። ለዚህ አይደለም የመጣሁት። እና ምን አባ ፈልገን የመጣው? እኔ አሁን የመጣሁት እውነተኛ እናት ተብላ ስለምትመጣው ሴትዮ ላወራሽ ነው የመጣሁት። ጭራሽ በስንት መከራ ባገኘኋት እናቴ መጣ። ይኸውልህ እናቴን ጫፏን ተናካትና ምለቅ እንዳይመስልህ። ጭራሽ እናቴን ሴትዮ ትላለህ? ምን አይነት ጋጠ ወጥ ነህ? አሳዘንሽ። እውነቱን ስታውቂ ምን ያህል በጸጸት እንደምትጎጂ ሳስብ አዘንኩልሽ። አጥፍቻለሁ፣ ግን ያ አይገባኝም። ምንም ቢሆን ወንድ ልጅ ነኝ። ስለማከብርሽ፣ ለአንቺ ስለማስብ ነው ምንም ስታደርጊኝ ዝም የምለው። አንቺ ግን በኋላ እንደ እግር እሳት የሚጸጸትሽን ነገር ነው የምታደርጊው። አመሰግናለሁ ለሰጠሽኝ ክብር። ገባኝ። የአንቺ ስራ ነው ለካ። ቆይ መልሴን ጠብቂ ብቻ።
ለምንድን ነው ይህን ያህል የምችለኝ? እውነት እሱ ጋር ቢሆንስ? ቆይ ምን እየሆንኩ ነው? አንቺ ነሽ ብሌን ማለት? እስቲ የናፈኩሽ እናትሽ እንደሆንኩ ላስመስል። ስስቴ፣ የኔ ልጅ፣ የኔ ስስት፣ ይቅርታ አድርግልኝሽ። በጣም ከስንት ጊዜ በኋላ አገኘሽ። እባክሽ ይቅርታ አድርግልኝ እባክሽን። አልማዝ፣ እሷ እኮ አለች ልጅ። ወይኔ ጉዴ! ምንድን ነው የምቀባጥረው? ታዲያ የት አለች ልጄ? ልጄን አምጪልኝ። እናቴ መጣሽልኝ? አንቺ ነሽ ልጅ ተብዬዋ ብሌን? የኔ እናት እናቴ በጣም ናፈቅሽኝ። የኔ ልጅ፣ የኔ ስስቴ፣ ልክ እንደ ድሮ እንደ ልጅነትሽ ቆንጆ ሄድሽ። የኔ መላክ እናት፣ በጣም ነበር ናፈቅሽኝ። የኔ እናት፣ የኔ ስስት፣ የኔ ልጅ፣ እንዴት እንደናፈቅሽኝ እኮ እናት። ትንሿ የኔ መላክ፣ ብዙ አመት እኮ ነው የጠበቅኩሽ። ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ እባክሽን፣ ይቅርታ አድርጊልኝ። አዎ አንቺ አሮጊት እንደ እናትሽ ተቀብለሻታል። በጣም ጥሩ። ከዚህ በኋላ አንቺ ችግር አበቃ። ከሰላም ጋር መቼም አትገናኙ። በቃ እናቴ። ታያለሽ ቃል እሰራልሻለሁ። በገዛፍሽ ሁሉም ነገር አፍለጠጠች እንድትናገሪ ነው ማድረግሽ። ባልሰራልሽ እኔ ዳጊ አይደለም። እንደዚህ አይነት አስቸጋሪ ልጅ ነበርሽ ማለት ነው እንዴ? እኔ ከልጅነቴን አላስታውስም። እናቴ እስኪ ሌላም ነገር ንገሪኝ። ምን ልንገርሽ? የኔ ልጅ አንቺን አይደለም ወላጅ እናቴን ነው። ነው? እሺ። አንድ ጊዜ ደግሞ ብሌን በጣም ህፃን ነበረችና እች አሮጊት ከየት ነው የሚመጣላት ግን? ቀኑን ሙሉ የውሸት የልጅ ታሪክ ስትነግረን ነው አለች እኮ። ሰው በመልክ እንኳን መለየት ያቃታትን የውሸት ልጅ ያልተፈጠረ ታሪክ እየተናገሩ ማሳመን እንዴት ይቻላል? እቺማ ማንም አያውቅባት ነው። አንዴ ደግሞ 4ኛ ክፍል እያለች 4ኛ ክፍል? አዎ ምን ነው አንቺማ አታስታውሽም እንዴ? አልሜ ብሌን ሳገኛት እኮ ገና 2ኛ ክፍል ነበረች። እንዴት 4ኛ ክፍል ነው ከአንቺ ጋር ታሪክ ይኖራታል? አንቺ ደግሞ አረብ ሀገር አልነበርሽ እንዴ? ወይኔ ጉዴ! ቆይ ማን ነው እንደዚህ የምቀባጥረው? እኔ የምለው የብሌን እናት፣ ቀጣይ ከልጅሽ ጋር ምን አሰብሽ? ቃልና እቺ ሴትዮ ደግሞ አንድ የተደበቀ ነገር አለ ማለት ነው። ያው እንደነገርኳችሁ የሰራሁበትን ሁሉ አጥቼ በስንት መከራ ነው አገሬ የገባሁት። እዚህ ከተማ ምንም የቀረኝ ነገር የለም ከአንድ ልጄ በስተቀር። መቀሌም ቤተሰቦቼ ጋር ልሄድ ወስኜ ነበር፣ ግን እስካሁንም የቆየሁት ልጄን እስከማገኝ ነበር። አሁን ደግሞ ክብሩ ይስፋ አንድ የቀረችኝ ልጄን ብሌን አግኝቻለሁ። እሷን ይዤ ወደ መቀሌ እሄዳለሁ።
ልጅን ይዘሽብኝ ወደ መቀሌ ልትሄጂ ነው? ያው መቀሌ ያለ እሷ እንዴት ነው መኖር የምችለው? ይቅርታ ወይዘሮ ገነት፣ እኔ የወለድኳት እናቷ እንኳን ሳላገኛት ለአመታት ኖሬያለሁ። ስለዚህ ምንም አትሆኝም። ልጅነቷ ደግሞ ለእኔ እንደሆነ አትርሺ። ዛሬውን ይዣት እሄዳለሁ። ዛሬ? ቢያንስ ልጄ እንድሰናበት ጊዜ ስጭኝ እንጂ። የኔ ልጅ እናትሽ አንድ ነገር ቢያት፣ አንቺን አለምን ይዛብኝ ልትሄድ እኮ ነው። ያለ አንቺ መኖር እንደማልችል ንገሪያት። አውቃለሁ አልወለድኩሽም፣ ግን እናትሽ አይደለሁም? ነሽ። ሁልጊዜም ቢሆን እናቴ ነሽ። እንጂ ወይዘሮ ገነት፣ ቆይ ለምንድን ነው ልጄ እንደዚህ የምታስጨንቂያት? እስከ ዛሬ ስላሳደግሽልኝ አመሰግናለሁ። ከዚህ በኋላ ደግሞ እኔ እናቷ አለሁ። እሺ ባታገኛት ራሱ በጣም ደስ ይለኛል። እሺ አመሰግናለሁ። የወላድ መካን እንደሆንኩ አውቃለሁ። ብሌንን የመሰለች ልጅ ስለሰጠሽኝ አመሰግናለሁ። ህይወቴን ሙሉ አድርገው ነበረ። አሁን ግን ስትወስጂብኝ ባዶ ይሆናል። አይሆንም ብዬ አላስቀራት ነገር አልወለድኳት። እሺ ደህና ዋሉ። እናቴ የት ልትሄጂ ነው? አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ነዋ። የኔ እናት እባክሽ አትሂጂ። እኔ ሳልሆን አንቺ እኮ ነሽ የምትሄጂው የኔ ልጅ። በቃ ስትሄድ ከያት። አሁን እኔ መጥቼልሻለሁ። በቃ ሻኩሽ እኮ ከዚህ በኋላ እኔ መጥቻለሁ። እሷን አትሄድ። ሰምኛለሽ ብለኝ ከኔ ወይ ከሷ መምረጥ አለብሽ። በሰው ሀገር የተቃጠልኩትና መከራ የተቀበልኩት ለዚህ አይደለም። ይኸውልሽ እውነተኛ እናትሽ የምትፈልጊ ከሆነ መተሽ ተቀመጪ። ካልሆነ ግን አመጣ የወለደችሽን ላንቺ ስትል ሁሉ ነገር ያጣችውን እናትሽን እርሻት። ወይ ከኔ ወይ ከሷ ምረጭ። ተመለሽ እንጂ። ይቅርታ እናቴ። እሺ በቃ ይቅርታ አድርጊልኝና አልማዝ፣ ገነትን እንዲህ መናገር አልነበረብሽም። ምንም ቢሆን እኮ አሳድጋልሻለች። እሷ ባትኖር ልጅሽ አትኖርም ነበር። እኔ በአንቺ ቦታ ብሆን ልጄን አሳድጋልኝ ገነትን እንዲህ አላረጋትም ነበር። በጣም ነበር ማመሰግናት። ማም ቆይ ለምንድን ነው እንደዚህ የምትይው? ብሌን መቼም ያንቺ ልጅ ልትሆን አትችልም። እኔ ብቻ ነኝ ያንቺ ልጅ። ቃልዬ እኔ እኮ እንዲህ ማለት አይደለም፣ ምሳሌ ብቻ እኮ ነው የተናገርኩት። ለምሳሌም ቢሆን እንዲህ እንድታይ አልፈልግም። መቼም ቢሆን ብሌን ልጅ ብለሽ እንድጣረት አልፈልግም። እሺ እኔ ልጅ በቃ ዛሬ ልትወስጃት ነው ልጅሽን? አዎ ቤተሰቦቼ የልጄ መምጣት በጉጉት እየጠበቁ ነው። ያው እንደነገርኩሽ ደግሞ እዚህ ምንም የቀረኝ ነገር የለም። ቢያንስ ዛሬን እዚህ ዳሪና ነገ በጠዋት ትሄጃለሽ። ለትራንስፖርቱም እሱ አይሻልም? ይሻላልሽ? አዎ አይደል እንዴ ቃልዬ? አዎ ይሻላል። እሺ ነገ ጠዋት እንሄዳለን። ግን ምን አይነት ልብ ነው ያለኝ? እንዴት ዝም ብላኝ ስትሄድ ጸጥላታለሁ? ከማንም የምትበልጥብኝ እሷ ነበረች። ግን እኔ ወላጅ እናቴን መረጥኩ። ስለወለደችን ብቻ ግን እሷ ማስበለጥ ልክ ነው? የምር ግን ያለ እሷ መኖር እችላለሁ? ምን አምላኬ ልትነጥቀኝ ለምን ሰጠኝ? እሷን ከማግኘት በፊት የነበረውን ጨለማ ህይወቴን ታውቀዋለህ። በልጅ መጥፋት ምክንያት ስሰቃይ እንደነበር ከአንተ በላይ ማን ያውቃል? ብለኝ ሰጠኝ፣ ከብቸኝነት አወጣኸኝ። ይህ ልጅ ምትክ ሰጠኝ ብዬ ስደሰት መልሰ ወደ ጨለማ። ለምን አምላኬ ለምን? ቆይ ለምን? እኔ ይህን አልችልም። ያለ ብሌን መኖር አልችልም። ያለ ብርሃኔ መኖር አልችልም። እንዴት ነሽ ቃልዬ? እንዴት ነህ ዳግማዊ? አሁንም ብሌን ልጥራለህ? በነገራችን ላይ ኩርፍ አያምርብሽም፣ ስስቂ ነው የሚያምርብሽ። ዝም በል። ልቤን ከጎዳው በኋላ ልትሸነግለኝ አትሞክር። እየሸነገልኩሽ አይደለም፣ እውነቱን ነው እየነገርኩሽ ያለሁት። ምንድን ነው እውነቱ? በጣም ቆንጆ መሆንሽ ነው። ምንድን ነው ዛሬ በጣም ተለየህብኝ?
ከልቤ ጋር ተነጋገርኩ። የሚመጥነኝ ነገር ገባኝ። ቃል እስከ ዛሬ ነገርሽኝ፣ ዛሬ ገና ነው የገባኝ። ከማይመጥነኝ ከትንሽ ሰው ጋር ጊዜ ማሳለፍ አልነበረብኝም። አንቺን የመሰለች ቆንጆ ሴት እያለች እታች ስር መጠመጥ መኖሬ ገርሞኛል። ያውም ከገረድ ጋር ነው። እሱን እኮ ነው የምልሽ። እና ቃልዬ ለዚህ ሁሉ ጥፋቴ መካሻ የሚሆን ዛሬ ራት ልጋብዝሽ አስቤያለሁ። የምር? በእርግጥ ከዚህ በላይ ይገባሻል። በዚህ ቅር ካልሽን ግን ሌላም ነገር ለማድረግ ዝግጁ ነኝ። እሱን እራት እየበላ እናወራለን። እሺ ቃልዬ፣ ቻው። እሺ ዳግዬ። ወይ ቃልዬ። ደህና ዋልልኝ። እሺ፣ እስከምንገናኝ ደግሞ በጣም ተናፍቀኛለህ። እኔም ወይ ቃል ፈልገሽ ነው? እንዴት ነው? አላማረብኝም? አምሮብሻል ብሌንዬ። ብታይ እኮ ዳግም እራት ሊጋብዘኝ ነው። እንዴት ነው? ለሱም ይሆን አለባበስ አይደለም የለበስኩት? አረ ነው። ያው ዳግምን ታውቂው የለ ትንሽ ነገር ጥሎበት አይወድም። ያው ለክብሩ የሚመጥን ነገር ነው የሚወደው። ስሚ ደግሞ ዳግም ጋር ማደሬ ስለማይቀር ሰላም ከጠይቀች ጓደኛዋ ጋር ሄዳለች በት። እንዴ ታድራለሽ እንዴ? ለምን? ጥሩ ነው ማደሩ። ታዲያ ሊያሳድረኝ ካልሆነ ቆይ ለምን እራት እንብላለኝ? ደግሞ ከሚወዱት ሰው ጋር እንደማደር ምን የሚያስደስት ነገር አለ? ካልሽ ምን ይደረጋል? ግን ባታድሪ ጥሩ ነው። ታይ እባክሽ ወረኛ። በይ በቃ ውጭልኝ። ለዚህ ነበር የፈለግኩሽ። ጭራሽ ጥሩና መጥፎ ልነግርሽ ትፈልጊያለሽ እንዴ? እሺ የኔ ልጅ ነገ እኮ በጠዋት ነው የምንወጣው። ለምን አትተኙም? እሺ እናቴ እተኛለሁ። የኔ ልጅ ዛሬ ለኔ ልዩ ሌሊት ነው። ከአመታት በኋላ ከልጄ ጋር ተኛው። በያውን ተኝ፣ ነገ በጠዋት እንድንሄድ። እሺ? ምን እያደረጉ ይሆን? ባህሉ ከባህሉ ጋር እንዴት ሊተዋወቁ ቻሉ? ምን አባሽ ሆነሽ ነው ዛሬ ያልሄድሽው? ምን